ጆቢራ መሬት ለቀው ቢሰክሩ ወሬያቸው እንኳን ሊንገዳገድ ሳቅም አይል። እግዜር ባንክ የለው አምጣ ብላን ይባላል። አንዱን ጣይ አንዱን አንሺ አድርጎ ያቻችላል ሲባል አልሰማችሁ? ይኸው ነው የእግዚአብሔር ጥበብ። አንዱን ሀብት ሰጥቶ ልብ ይነሳዋል፣ ሌላውን ሀብት ነስቶ ልባም ያደርገዋል። ሀብት ስጠኝ ብሎ መጸለይ ልቡን አነሳኝ ከማለት አንድ ነውና ከንቱ መታካት ነው። ጆቢራ ቀጥለዋል። ራሳቸውን የወሪሳ ሰባኪ አድርገው ሾመዋል። እንዲሁም የታሪክ ምሁር። በመንግስቱ ኃይለማርያም ጊዜ ተደራጁ ሲባል እኛም ሰብሰብ ብለን የኢትዮጵያ ሰርቆ አደሩ ፓርቲን አቋቋምን። መፈክር ያስፈልጋቸዋል ሲባል ደግሞ የዓለም ሰርቆ አደሮች ተባበሩ አለን። ምልክታችሁ የታል ሲባል ደግሞ ሌባ ጣትና ተከታዩዋን ጣት ቁልቁል ቀስረን ሌሎቹን ጣቶች አጥፈን አቀረብን። ምልክትነቱ ኪስ የሚገባ ጣት ነው አለን። አሁን የእኛም ምልክት ወደ ላይ ገልብጠው የድል ምልክት ነው ይሉታል። ያኔ እኛ ስንፈጥረው ትርጉም ነበረው። መካከላችን ሁካታ ተነሳ። ጉም ይላል ሁሉ። ምን ሆናችኋል? ምን ተፈጠረ ሲባልስ ከአባሎች የሰርቆ አደሩ ፓርቲ ውስጥ ጭቆና፣ መድሎ፣ ምዝበራ፣ ማግለል አለ የሚል ቅሬታ ቀረበ። እንዴት ሆኖ ስንል የኪስ አውላቂ የበላይነት ሰፍኗል። ማጅራት መቺው፣ ቤት ሰርሳሪ፣ ወንዝ ለወንዙ የተሰጣ ልብስ ሰራቂው አልተወከለም። እንዴት ስንልስ ነፍሱን ይማረውና አባ ላፈው ብድግ አለ። ማጅራት መቺ አይደል እነሱን ወክሎ ነው። ምልክቱም ማየት ብቻ በሰርቆ አደሩ ፓርቲ ውስጥ ጭቆና፣ አድሎ፣ ምዝበራና ማግለል እንዳለ ያስታውቃል። በፓርቲው ምልክት ውስጥ የታለኝ የተወከል ነው አይልም። ሃይ ተባለና በመጨረሻ አንድ ስምምነት ላይ ተደረሰ። ከተዘቀዘቀው የኪስ አውላቂዎች ጣት ጎን በፍርግርግ የግድግዳ ማገር አጮልቆ የሚያይ አይን ጨመረ። ይህ ምልክት በኋላ የቁጥጥር ኮሚቴ አርማ ሆኗል። ይህን የሁሉም መወከሉ ተረጋገጠ። አባላፈው ጓድላፈው ተብሎ ፓርቲውን እንዲያጸድቅ ተወከለ። ጓድላፈው 1-2 ሳምንት ላይ ታች ካለ በኋላ ከመንግስት መልእክት ይዞ መጣ። የፓርቲው አባላት በግንባር እየመጡ ፊርማቸውን በፊርማ ያረጋግጡ ተብሏል አለ። መቼም ታሪክ ማወቅ ጥሩ ነው። የአጤ ቴዎድሮስ መላ ስርውጥ አለኝ። እንዴ ይሄማ አይሆንም። አንድ ጋር ተንጋፎ ሜዳ አይበጅም። ባይሆን አንድ እያለን ነገሩን እናት ጓድላፈው ቱግ አለ። እንዳውም ጠርጣሪ የጠርጣሪ ልጅ ብሎ ከና አባቴ ጭምር ሰደበ። በዚህ ቂም ይዤ ጊዜ ስጠብቅለት መንግስት ቀደመኝ። ተሰብስበው የሄዱለትን የሰርቆ አደሩ ፓርቲ አባላት ሲረሽን ጓድላፈውም አብሮ ቀይ ሽብር ተፋፋመበት። መቼም ጀግና አይደል? ሲገደል መፈክራችንን ከፍ ባለ ድምፅ እየፈከረ ነበር አሉ። የዓለም ሰርቆ አደሮች ተባበሩ፣ ፋሺስቶች የሰርቆ አደሩን ትግል አያደናቅፉም። ሌባ ይሞታል፣ ሌብነት አይሞትም። በእርግጥ ጓድላፈው እንዳለው ነው። ሌባ ሞተ እንጂ ሌብነት አብሮት አልሞተም። ይኸው እስከ ዛሬ ለመብታችን እየታገልን አይደል?